ቡራ ለሀይሚ ሽማግሌ ላከ። ኦላላ ጠላታችሁ ክው ይበል። ብሩኬ ጠላት ክው ይበል። ክውን ያረከኝ እኔ እውነቱን ነው ብዬ በደስታ ፍንጥስጥስ ብዬ ሳልጨርስ መጨረሻ ፍራንክ። ወይኔ በላቸው፣ ወይኔ በላቸው። ለማንኛውም ማለት ነው ብሩኬ እንግዲህ ሀይሚን ሽማግሌ ላኩ ብሎ ፍራንክ አድርጓታል። ግን ሀይሚ ያለቀሰች። ለምንድን ያለቀሽ? እንደ ሴት ለመግደርደር እየሞከርሽ ባልሆነ አብረሽው እየኖርሽ ጉድ እኮ ነው። ከትናንት ወዲያ በሰራሽው ቪዲዮ በጣም ብዙ ሰው ሙድ እያያዘብሽ ነው እና ጥሎ ሽማግሌ ልካችሁ ብትጋቡ ጥሩ ነው። ብሩኬ ግን ፍራንክ ቢያደርጋትም የሀይሚን ሪያክሽን ለማየት ፈልጎ ነው እሱ እንደዚህ ያደረገው። ሲጀመር ሀይሚን እንደምትፈልግ እኮ ብሩኬ ታውቃለህ። ምንም በፍራንክ መልኩ መናገር አይጠበቅብም። ካሁን በፊት ሽማግሌ ላክ ብላ ታውቃለች ብዙ ጊዜ። እናንተ እሷን ሪያክሽኑን መጠየቅ አያስፈልግም። ምክንያቱም ታውቃለህ ምን እንደምትፈልግ ካሁን በፊት ብላ ስለምታግን እሱ መላክ ፈልጋለሁ ለካለ ወደፊት ግን ደግሞ እኔና እሷ እንተዋወቅ። እሳይ አንተ 3 አመት ከ3 አመት በላይ ምን ልታደርጉ ነው? 3 አመት ተዋወቃችሁ። አሁን እኮ ወደ 3 አመት ሊሆናችሁ ነው። ይሄው ሁሉ ጊዜ ያልተዋወቃችሁ ከዚህ በኋላ ደግሞ ስንት ጊዜ ቆይታችሁ ነው የምትተዋወቁት? ወይ ጉድ! እንደው እናንተ እኮ በቃ እንተዋወቅ ገና እንጠናና ገና ብዙ ነገር አለ ምናወራው ምናምን ሲጀመር እናንተ በጣም ብዙ ጊዜ አብራችሁ ያሳልፋችሁ ሰዎች ናችሁ። ሲቀጥል ደግሞ ትዳር ውስጥ አሁን አብራችሁ እየኖራችሁ ናችሁ። አብራችሁ ላለመሆን ምንም እንትን የሚላችሁ ነገር የለም። ከዚህ በኋላ መጠናናት አስባችሁታል? ከ3 አመት በኋላ ደግሞ እንዲሁም እናንተ ማለት ነው እንደዚህ ክፍተት እየፈጠራችሁ በሄዳችሁ ቁጥር ሰዎች በመሀል እየገቡ የበለጠ እያጣሏችሁ ምናምን ነው የሄዱት። ግን ሀይሚ የእውነት ቢልክ በጣም ደስ ብሏታል። ግን እሱ እየቀለደባት ምናምን እንደሆነ ገብቷታል። መጨረሻ ላይ ራሱ እሺ ብለህ ግን ትልክ ነበር እያለች ማርያምን ምናምን እያለች ነበር። እሷ እንደምትፈልግ በደንብ ያስታውቃል። እንደውም ስለጠለፋት ሀይሚ እንደውም ያሰበች እና የጠረጠረች ይመስለኛል። ሽማግሌ ሊልክ ነው ብላ አስባ ነው ይሄን እዚህ ዝም ብላ ቁጭ አለችው እንጂ በሆነ መንገድ ማምለጥ ትችል ነበረ። ግን እሷ እንደዛ አይነት ጥርጣሬ ያላት በቃ ሀይሚ እኮ በግልጽ መናገር የለባትም ብሩኬ ብለኛ ያኔ ካሜራ ፊት። ምክንያቱም ብዙ ሰው ብዙ አይነት አስተያየት እየሰጣ ስለሆነ ነው ሀይሚ በቃ የውሸት ነው እያለቀሰች የነበረችው እንጂ ውስጧ የእውነት በደስታ እየፈነጠዘ ነበረ። ምክንያቱም መጨረሻ ላይ አይታችኋታል። እሺ ብልህ ኖሮ ምናምን እያለች ነበረ። በእርግጥ ብዙ የሚፈቱ ነገሮች አሉ። ግን ደግሞ ሽማግሌ ከላከ ከሴት ጋር የሚሄደውን ነገር ይተዋል፣ ሁሉ ነገር ይተዋል ማለት ነው። ሀይሚ የምትፈልገው እንዲያስከብራት ነው፣ ሴቶች እየመጡ እንዳይሰድባት ነው ምናምን ሰው ይሄን ነገር ካደረገ ደግሞ ሀይሚ አብራ ማትሆንበት ምንም አይነት ምክንያት የለም። አሁን ግን ብሩኬ የመላክ ሀሳብ የለውም። እኛ ደግሞ ሀይሚን ሲጠልፋት እኔ እንደውም በቃ ሽማግሌ ሊልክ ነው ፕሮግራም እያደረገ ነው። እኔ ሀብ ሱፍ ለብሶ ፖስት ባረገ ቁጥር በቃ ዛሬ ሀይሚ ሽምግልና ነው፣ በቃ ዛሬ ሀይሚ ሊልክ ነው እያልኩኝ ማለት ነው ውስጤ እያሰብኩ ነበረ። እና ብሩኬ አሁን መላክ አልፈለግ ገና መጠናናት አለብን ብለህ ካሰብኩ ታዲያ ልጅቱን አንድ ክላስ ውስጥ አጉር ምን እያረካት ነው? እንዲያስወጣት ተመላክ ሀሳብ ከሌለ በቃ ሀይሚን ከሱ አስወጣትና ችግራችሁን ቶሎ ፍቱና ቶሎ ወደ ሽምግልና ከዛ መጋባት። በእርግጥ እናንተ ሁለታችሁም ገና ናችሁ። ህፃንነት አለ፣ ብዙ ነገር አለ። በህፃንነት ትዳር መመስረት አለበት ብዬ አላስብም። ሩታና አብርሽ በህፃንነታቸው ጀምረው እንግዲህ እንደምታዩት የልጅ ጨዋታ አድርገው ትዳራቸውን ማህበራዊ ኑሮ እድርና ቁብ ነው ያስመሰሉት። እንደዛ ሊሆንባችሁ ይችላል። እንደነሱ ትዳር የነሱ ትዳር መሰረቱት ራሳቸው ጩጬ እንደሆኑ ከዛ በኋላ በቃ እድርና ቁብ በሉት። ሁሉም ሰው እየገባ በእነሱ ቪዲዮ እየሰራ ህይወታቸው መስቀልቅል ነው ያደረገው። ሲቀጥል ደግሞ ከና አብርሽ ትንሽ የሆኑ ህፃን የሆኑ ትንንሽ ሆነው የተጋቡ ሰዎች በጣም ምርጥ ትዳር ኑሯቸው በሰላም በፍቅር የሚኖሩ ሰዎች አሉ። እነሱንም ልጠቅስላችሁ እችላለሁ። እና ትዳር እድሜ ስለገፋ ስላልገፋ አይደለም። ዋናው አመለካከታችሁ ነው፣ አስተሳሰባችሁ ነው ዋናውና ደግሞ የመጀመሪያው መዋደድ መፋቀራችሁ ነው። በቃ መከባበራችሁ ነው። በእርግጥ እድሜ ሲገፋ ትዳርን እንዴት መምራት እንዳለባችሁ በትንሹም ቢሆን ትብስል ትላላችሁ። ግን ደግሞ እድሜ ስለገፋ አንድ ሰው ብልጡ ነው ትዳር ይዛል ማለት አይደለም። ገብታችኋል? ዋናው እናንተ ከተዋደዳችሁ በመሀላችሁ ሰው ካላስገባችሁ ከተከባበራችሁ አብራችሁ ማትቀጥሉበት ምንም አይነት ምክንያት የለም። ከ3 አመት በላይ መጠናናት ራሱ አስፈላጊ ነው ብዬ አላስብም። እንደውም በስቷል። ብሩኬ አሁን ሽማግሌ የመላክ ሀሳብ ከሌለ ሀይሚን ከታጎረችበት ቤት አውጣት። ግን ሰሞኑን በቃ እየሰሩት ያለው ቪዲዮ ኦላላ በጣም ነው ደስ የሚለው። ብቻ ፍራንክም ቢሆን ደስ ይላል። የምር ያስተምራል ምናምን የሆነ ሀይሚን ሪያክሽኗን በደንብ ያሳያልና እንደውም እኔ እንዴት ሲላት የምትስቅ የሆነ ደስተኛ የምትሆን ነበር መሰላት። ግን የመሰለኝ ሀይሚ ግን ያው ያልተፈቱ ችግሮች አሉ ማለት ነው። አሁንም አብራው ብትሆንም እሷ
ደስተኛ አይደለችም። ያልተፈቱት ችግሮች እንዲፈቱ ትፈልጋለች ምናምን ይመስለኛል። ፍራንክ እንደሆነም ገብቷታል። ያው ሴት ስለሆነች ትንሽ ልግደርደር ብላ ነው እንደዛ እንደ ማልቀስ የሞከረችው እንጂ ሲጀምርም አላለቀሰችም። የምሬ ነው። ውስጥሽ እኮ ፍክት ብሎ ነው ይሄን እኮ በእርግጥ መፈታት ያለበት ነገር ግዴታ መፈታት አለበት። ምክንያቱም ትዳር ውስጥ ከገባችሁ በኋላ እንፍታው ብትሉ ሌላ ቀበት ነው የሚሆንባችሁና ቀድማችሁ ፈታችሁ መግባታችሁ ጥሩ ነው። ግን ደግሞ ችግር ለመፍታት ጊዜ መቁጠር ምናምን አያስፈልግም። ይሄ የእዩ ጉዳይ ነው። ሀይሚ ያምናበታለች ብዬ አስባለሁ። ልጁ ሆነም አልሆነም በእዩ መለየት አለባችሁ ብዬ አላስብም። እዚህ የደረሳችሁ በእሷ ነው። ግን ደግሞ አሁንም አብራችሁ ናችሁ። ተጣልታችኋል፣ ብዙ መጥፎ ቃላት ተነጋግራችኋል ምናምን። ግን ያን ሁሉ ነገር አድርጋችሁ አብራችሁ ናችሁ። ነገ አብራችሁ መሆናችሁ ላይ ቀር አሁንም ቢሆን ሌላ ነገር ውስጥ መግባት አያስፈልግም። ልጁ ሆነም አልሆነም አብራችሁ ትቀጥላላችሁ የሚል ተስፋ አለኝ። ግን ብሩኬ በአንተ ሳይድ ብዙ ነገሮችን ማስተካከል አለብህ። ይሄ ሴት የምታመጣው ነገር ሀይሚን ለማናደድ ሀይሚን ለማስቀናት የምታደርጋቸው ነገሮች ሀይሚን ካንተ እያራቀ ነው ያለው ማለት ነው። እና ሽማግሌ ብትልክ በጣም ነው ደስ የሚለን። ምክንያቱም እንደዚህ አግታ ቆረ ይዘ ታዲያ ምንድነው መፍትሄ? መጨረሻችሁ ምንድነው ነው ጥያቄ። እስከ መቼ ነው እንደዚህ ታጉራችሁ አንድ ቤት የምትኖሩት? ኤፋም ጠፍቷል። ያዙ ይልቀቁኝ የሚለውን ነገር ትቷል። ብቻ ለማንኛውም ሰው ካላስገባችሁ እናንተ አትጣሉም ብዬ ነው ማስበው። ትዳር ውስጥም ቢሆን ሰው ካስገባችሁ ልክ የአብርሽና የሩታ ትዳር ነው የሚሆንባችሁ እንጂ እንዲሁ እንደዚህ ሆናችሁ ከቀጠላችሁ በጣም ጥሩ ነው። ግን ብሩኬ በእውነት አይደረግም ብላ እኔ ወሽመጤን እኮ ነው የበጠስከው። ፈጣሪ ሆይ እኔ ደግሞ እውነቱን ነው ብዬ በደስታ ፍንጥዝ ማለት አሳልፊ ሁሉ ነው መጨረሻውን ያየሁት። መጨረሻውን ሳየው በቃ ፍራንክ ነውና ወሽመጣችን ነው የበጠስከው። የምሬ እንደምልህና እንዲህ አታርጋ አታስደንግጠ እንዴ። እኔ የምረን ነው ብዬ ሴንሲቲቭ ሁኜ ምናምን በቃ ቪዲዮ ለማየት ገና የነገውን ቪዲዮ እያሰብኩ አስቤ ሳልጨርስ አጅሬው ፍራንክ ነው ብሎላችሁ እረፍ። አይ ሀይሚን ራሱ ነው እንደዚህ ያስደነግጣ ብዬ አስባለሁ። እውነት ነው ብላ በደስታ ፈንጥዛ መጨረሻ ደግሞ ውሸት እንደሆነ ስታውቅ አሁን ቤት ጠባብ ናት። ካሜራ ይዞ ሄዶ ያው ፍራንክ እንደሆነ ይገባታል እንጂ እሷን ሳይጠይቅ እንደማያደርግ ታውቃለች ምናምን ገብቷታል። በአጠቃላይ ግን አሁንም ቢሆን የኛ ሽማግሌ ላክ ምናምን እያልነው ስለሆነ ብሩኬ ያን ነገር ለመመለስ ነው ይህን ፍራንክ የሰራው እንጂ ሀይሚ በደንብ ታውቃለች ለምን እንደማይልክ ለኛ እየነገረ ነው። የማለክበት ምክንያት ችግሮች ስላልተፈቱ ነው። ብዙ መፍታት ያለብን ነገሮች አሉ። እኔ ብቻ ሳይሆን እሷም አትፈልግም አሁን ይህ ነገር ሳይፈታ። እንደዛ አይነት ትምህርት ነገር ነው ለኛ ነው መልስ የሰጡት ሁለቱም እንጂ ሀይሚም ፍራንክ እንደሆነ ታውቃለች፣ እሱም ያውቃል። ምክንያቱም አንድ ሰው ካሜራ ይዞ እንደዛ እያላችሁ ምንም ልትሉ አትችሉም። በተለይ ሴት ስትሆኑ የሆነ ሴትነት ክብራችሁን የሚያስጠብቅ ቃላት ነው የምትናገሩት። እና ብቻ ይመቻችሁ። በጣም እያማረባችሁ ነው። ደስ ትላላችሁ፣ ቀጥሉበት። ሌላ ምንም ማለት አይቻልም። እንግዲህ ሰው ከዚህ በኋላ ባታስገቡ ጥሩ ነው።